የጀግና ሞት፣ የወንድ ሞት፣ የአንበሳ ሞት። እናቴ ክብዴ፣ እናቴ በረኛው፣ የንጉሥ ሞት። እንደ ወንድ ተጫውታችሁ እናቴ ኮረቻለሁ፣ በእናንተ ኮረቻለሁ። እናቴ ሊሳንድሮ አንተ ቋጠሮኝ ታበላሻላ። እኔ ልቄ አይኔ በላ ግን ክብዴ እናቴን እኔ ቆሜ ነው ማጨበጨበው። ቆሜ ለእናንተ በጣም ትችላላችሁ። በጣም በቃ ሞክረህ ነው በቃ እንደውን ተጫውተህ የጀግና ሞት። ማን የዋንጫውን ጨዋታ ያየነው ዛሬ ነው። አርጀንቲና የሞት ሽረት ትግሏን ያደረገችው የዋንጫ ጨዋታዋን የተጫወተችው ዛሬ ነው። አንተ ምን አይነት ቲም ነው? ኬፕ ቨርዴ ብቃታቸውን ያሳዩን። አንተ በጣም የክብር ሽንፈት ይወል አፍሪካን ያኮሩት ምን አይነት ተጋዳይ ናቸው። አርጀንቲና ጥራቷ ምን መሰለ ተቸግራም ቢሆን ጨዋታን አሸንፋ ወጣች። ዛሬ ማርቲኔዝ የሚሉት ልጅ ማለት ነው አሲስት ጎል ማንዬ ተሸክሟት ቡድኑን ወጣ። ማን ኦፍ ዘ ማች በቃ ምን አይነት ብቃት ነው ልጄ፣ ምን አይነት ብቃት ነው ያሳየው። ተፎካካሪዋ ኬፕ ቨርዲ እንዴት ጥራት ያላት ቡድን ነች። አንገቷን ቀና አድርጋ በራስ መተማመን ኑሯት አፍሪካን ወክዬ ተጋድዬ ተመለስኩ ልትል የምትችል ብቸኛዋ ቡድን ማለት ነው ኬፕ ቨርዲ ነች። ምን አይነት ብቃት ነው ያሳዩ። ትችላላችሁ። ምን አይነት ጨዋታ ነው የታየው። 3-2 አርጀንቲና አሸንፋለች ማለት። ኬፕ ቨርዲ ግን ልዩ ቡድን ናት። ልዩ በስመ አብ ካቦ ቨርዲ እናቴ ትሙት ትችላላችሁ። አንተ ምን አይነት ጨዋታ ነው የሚጫወቱት እንዴ? ኤክስትራ ታይም ድረስ አርጀንቲና በስመ አብ። ይሄ እኮ ማለት ነው ታውቃላችሁ አይደል? የሰማይና የምድር ጨዋታ ነው። አርጀንቲና እዛ ነው፣ ኬፕ ቨርዲ ጭራሽ ነው የማይገርም። ምን አይነት ጎል ነው! ምን አይነት የቶርናመንቱ ምርጡ ጎልን መሰለኝ ያየነው ዛሬ። በጌታስ በስመ አብ ተደነገጠ። ቮሲኒያ 40 ዓመት ባይሆን ኖሮ ዩሮፕ ትሄድ ነበር። በጣም ነው የምትችለው። ስንት ኳስ ነው ሲመልስ የነበረው አንተ እናቴ ትሙት። እነዚህ ቲሞች አርጀንቲና አግኝቷቸው እንጂ ሌላ ኖርማል ቲም እያለፉ ሄዱ ነበር። ካቦ ቨርዲ በስመ አብ ትክክለኛ አፍሪካን ማለት ነው በጥቁሮች ወክለው እናቴ ትሙት ከሚገባው በላይ ያደረገ ቲም። በጣም ነው የሚችሉት ማለት። ዛሬ ስለ ሜሲ ስለ አርጀንቲና ምናምን በሌላ ቪዲዮ ነው ሞሮ። ይሄ ለካቦ ቨርዲ አፕሪሺዬሽን ፖስት ነው። በኢየሱስ በጣም ነው የምትችሉት። በጣም አልቅሶ ሲሄዳየው የደስታ እንባ ነው የሚያለቅሰው። በደስታ ነው አልገለጽከውም። ወራዳ አጎምላለው ዛሬም ተኝተህ ይሄ ጨዋታ መለጠ። በመድኃኒዓለም ወይኔ ያልተኛችሁ ሰዎች ግን ታሪክ ነው ዊትነስ እያደረግን ያለ ነው። ለልጅ የሚወራ ታሪክና ማለት ነው 20 ጊዜ ኮፒ ሊንክ ማለት ነው። ኬፕ ቨርዲ ግን እንዴት ነው የሚችሉት? በመድኃኒዓለም ግን ችግሩ አርጀንቲና 2 ሜሲ ነው ያላት። አንዱ ትልቁ ሜሲ ሌላ ታሪክ ጽፏል። ሞስት ወርልድ ካፕ አሲስት ኤቨር። በወርልድ ካፕ ታሪክ እንደ ሜሲ ብዙ አሲስቶችን ያደረገ ተጫዋች የለም ማለት ነው። 1 አሲስትና 1 ጎል። ሌላው ደግሞ የተከላካዮች ሜሲ፣ ሊሳንድሮ ማርቲኔዝ፣ ሊቻዘ ቡቸር በማንቼ በመሆንሽ ኮርቻለሁ። ምን አይነት ጎል ነው ያገባው! ምን አይነት አሲስት! እሱም ተከላካይ ሆኖ 1 ጎልና 1 አሲስት አድርጓል። ሌላኛውን ጎል ያስቆጠረው ሮሜሮ ነው። በመድኃኒዓለም በቃ አርጀንቲኖች ተጋደሉ። ኬፕ ቨርዲ ግን ነግሬያቸዋለሁ ገና የዛኔ ከስፔን ሲጮቱ ስፔናቻ ስትወጣ ስፔን ላይ ወረደባት ሰው ኬፕ ቨርዲን እንደማድነቅ። ኬፕ ቨርዲ ካሜሮን በነበረችበት ምድብ አንደኛ ሆና የመጣች ሀገር ናት እና በጣም ኮምፓክት የሆኑ ኮንፊደንት ምን ማድረግ እንዳለባቸው የሚያውቁ ምርጥ ቲሞች ናቸው። እንዳልኳችሁ ግን አርጀንቲና 2 ሜሲ ነው ያላት፣ 1 ትልቁ 1 ትንሹ ማለት ነው። ይመቻችሁ። አርጀንቲና ወደ 16ቱ ማለፍ ችላለች። ለማንኛውም በኬፕ ቨርዲ እንደዚህ እንፈተን። ኧረ በክርስቶስ። ለማንኛውም ሊዮኔል ሜሲም ጎል ማስቆጠር ችሏል። የዚህ ዓለም ዋንጫ ቶፕ ስኮረር ነው። አሁንም ከኪሊያን ምባፔ በ1 ጎል በመብለጥ በ4 ጨዋታዎች 7 ጎሎችን በማስቆጠር ያስቆጠረውን ጎል ተመልክታችኋል። ሊሳንድሮ ማርቲኔዝ እኔ ቃል የለኝም። እኔ በጣም ነው የምወደው። ምን አይነት ኳሰኛ ተጫዋች እንደሆነ ዛሬም አስመስክሯል። ምን አይነት ፓሰር፣ ምን አይነት
ቪዥኑን ተመልክተናል ኤቭሪቲንግ ማለት ነውና ሜሲም አላሳፈረውም። ልክ ከዚህ በፊት የራሻው ዓለም ዋንጫ ላይ እንደዚህ አጣብቂኝ ውስጥ ገብቶ ታስታውሳላችሁ ከናይጄሪያ ጋር ያው ኮንትሮሉ ምናምን ፈረስተቹ ባይመሳሰልም ግን እንደዚህ አይነት ኳስ ነበር። ያኔም አስደምሞናል። ከዛው ለአመት በኋላ መልሶ ዛሬም አስደምሞናል ማለት ነው። የሚገርም ኮንትሮል ከዛ በረኛው ላይ ሊይዘው አይችልም። በጣም ከፍ አድርጎ ነው የመታበት ጠርዙ ላይ ማለት ነውና ሜሲ እቺን ጎል በማስቆጠር ቶፕ ስኮረር መሆን ችሏል። ያ ብቻ አይደለም። በማራዶና ተይዞ የነበረውን እንግዲህ በዓለም ዋንጫ ታሪክ ብዙ አሲስት የማድረግ 8 አሲስት በማድረግ እንግዲህ ሪከርድ ሰብሮት አሻሽሎት 9 አሲስቶች ማድረግ ችሏል ማለት ነው ሊዮኔል ሜሲ ከ1966 በኋላ ማለት ነው። ለማንኛውም አርጀንቲና በኬፕ ቨርዲ እንደዚህ መፈተን ነበረባት። ወይኔ ትናንትና ፖርቹጋል በክሮሻ እንዴት ትፈተናለች ይህን ብሎ ዋንጫ ቲም ምናምን ብለን እኛ በኬፕ ቨርዲ ዛሬ እንደዚህ። ለማንኛውም ኬፕ ቨርዲ ስፔንንም አስቸግራለች። ስፔንንም ነጥብ አስጥላለች። ስፔን ጎል አላስቆጠረችባትም ያን ሁላ ደብድባት ማለት ነውና እዚህ ብዬ መቼስ ራሴን ላጽናና እንጂ ኧረ በስመ አብ። ለማንኛውም እንግዲህ ለሊቻ ቃል የለኝም፣ ለሜሲም ቃል የለኝም፣ እንዲሁም ለኬፕ ቨርዲ ምን አይነት ቡድን ነው በስመ አብ። እንዴት ነው የሚችሉት? ሁለተኛውን ጎላቸውን እኔ በቃ የዓለም ዋንጫው ምርጡ ጎል አይ ቲንክ የተገኘ ይመስለኛል። ይሄ ነው የሚያሸንፈው የተለየ ነገር ከሌላ አይ ቲንክ የሁለተኛው ጎላቸውን ኤክስትራ ታይም ላይ ያስቆጠሩ ጎል ምን አይነት ባንክ ዘረብስበ። እስኪ ሰርች አርጉና ተመልከቱት። ካስገቦት ያወርድብኛል። ይመቻችሁ። ለማንኛውም አርጀንቲናውያን 16 ውስጥ እንግዲህ ግብፅን እንገጥማለን ማለት ነው። አውስትራሊያ ብትሆን ትንሽ ይሻለን ነበር አይ ቲንክ ተቀራራቢ ቢሆኑም፣ ግን ግብፅንም ለጥፈናት እናልፋለን። ምንም አይመጣም።